የዜና መጽሔት አዲስ አበባ ውስጥ የተያዘውን ምክክር የኦሮሞ ነጻነት ሰራዊት መንቀፉ፣ በትግራይ ክልል ያንዣበበው የጦርነት ስጋት፣ የአማራ ክልል በርካታ ወጣቶች ወደ አረብ ሀገራት የሚያደርጉት ህገወጥ ጉዞ፣ የነጭ ሳር ብሔራዊ ፓርክ ዝንጀሮዎችን መግደሉ የገጠመው ተቃውሞ፣ ጀርመን ለአፍሪካ ህብረት ከ12 ሚሊዮን በላይ ዩሮ እርዳታ መስጠቷ ያልናቸውን 5 ጉዳዮች ዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይሰማሉ። የኦሮሞ ነጻነት ሰራዊት ኦነሰ በምህጻሩ ኢትዮጵያ ውስጥ የሚደረገውን አገራዊ ምክክር ሂደት እንደ ኦሮሚያና አማራ ክልሎች እንዲሁም ሌሎች አካባቢዎችን ወደ ትናንሽ ግዛቶች ለመሸንሸን ያለመ ነው በማለት ወቀሰ። ታጣቂው ቡድን ሰሞኑን ባወጣው መግለጫ በሀገሪቱ ውስጥ ግጭት እየተደረገ ምክክር መደረጉንም በመተቸት የአካታችነቱንም ጉዳይ ወርፏል። የኢትዮጵያ መንግስት ባለሥልጣናትና ምክክሩን የሚመራው የአገራዊ ምክክር ኮሚሽን ግን ከዚህ ተቃራኒ አስተያየት እየሰጡ ነው። ስዩም ጌቱ ከአዲስ አበባ። በኦሮሚያ ክልል መንግስትን በትጥቅ የሚወጋውና የኢትዮጵያ መንግስት ሽብርተኛ ሲል ከዓመታት በፊት በፓርላማው የፈረጀው የኦሮሞ ነጻነት ሰራዊት ኦነግ ከአንድ ቀን በፊት ባወጣው ይፋዊ መግለጫው አሁን ላይ በኢትዮጵያ ውስጥ እየተካሄደ ያለውን የሀገራዊ ምክክር ሂደቱን ተችቷል። በምክክር ሂደቱ ላይ ዋና ዋና የፖለቲካ ተዋናዮች የተቃውሞና ገለልተኛ ድምፆች ተሳትፎ እንዲሁም ህጋዊ የህዝብ ተወካዮች ተሳትፎ አለመኖሩ ላይ ይስማማሉ ያለው ኦነሴ የመድረኩ አካታችነትና ገለልተኝነት ላይም የሰላ ትችት ነው ያቀረበው። ታጣቂ ቡድኑ በመግለጫው የሀገራዊ ምክክር ሂደቱ ዓላማ የፕሬዝዳንታዊነት ጉዞ መንገድ ለመጥረግና እንደ ኦሮሚያ፣ አማራና ሌሎች ክልሎችን ወደ ትናንሽ ግዛቶች መሸርሸር የጸረ አገዛዝ ያለውን ትግል ለማዳከም የወጠነ ነው ሲል ፈርጇልም። ኦነግ በመግለጫው በኢትዮጵያ መንግስት ባለስልጣናት በሀገራዊ ምክክር ስር ከሚጠበቁ ውጤቶች አንዱ አሁን ያለው ህገ መንግስት ማሻሻያ ነው መባሉንም በሰላን የተቻው። ታጣቂ ቡድኑ ካቀረበው ትችት በተቃራኒ ግን ባሳለፍነው ሳምንት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የ2018 ዓ.ም የመንግስትና ፓርቲ ስራ አፈጻጸም ግምገማ በተባለው መድረክ ላይ ባደረጉት ንግግር አሁን ያለውን የኦሮሚያ ክልላዊ መንግስት መዋቅር የማይፈርስ ነው ሲሉ ተሰምተዋል። ቃም ነደዳ ሀዊ ጉዳን እንዲቀቡ ኦሮሚያ ዋን ጀደሙ አርጉ አቡዳ ከመርባል ብዙ አካላት ምኞታቸው ኦሮሚያ የሚባል ነገር ላለማየት መፈለግ ነው። ኦሮሚያ የሚባለውን ነገር ላለማየት ለሚፈልግ ሰው እኔ አንድ ምክር አለኝ። ቶሎ ከዚህ ዓለም ከተለየ ኦሮሚያ የሚባለውን አለማየት ይችላል። ከዚህ ውጪ ኦሮሚያ ገና ተገንብቶ እየጠነከረ መሬት እየያዘ ውጤታማ እየሆነ ነው የሚሄደው። በተለይም በሚቀጥሉት 5 ዓመታት በኢኮኖሚው ራስን መቻል ያልነው ይህ ያጠናክራል። ኦሮሚያ ወደ ኢኮኖሚው መንገድ እንድትገባ ያደረገውም ይህ አመራር ነው። የኦሮሞ ነጻነት ሰራዊት ኦነግ ግን የህዝብ መሰረታዊና መዋቅራዊ ጥያቄዎች ሁሉን አቀፍ ውይይት ይጠይቃል በማለት ይህም የሚሆነው ጦርነት በሌለበትና ለውይይት በተመቸ አውድ ውስጥ ብቻ የሚሳካ እንደሆነ ነው አቋሙን የገለጸው። ሐምሌ 8 ቀን 2018 ዓ.ም የተጀመረውን የሀገራዊ ምክክር ጉባኤ በተመለከተ እሁድ መግለጫ ያወጣው ምክክሩን የሚመራው የኢትዮጵያ ሀገራዊ ምክክር ኮሚሽን አንዳንድ ግለሰቦችና ቡድኖች ያሏቸው በማህበራዊ ሚዲያ አውታሮች አማካኝነት ከእውነታ የራቁ መረጃዎችን እያሰራጩ ነው ሲል ከሷል። ኮሚሽኑ የመናገር ነጻነትን ሙሉ በሙሉ የሚያከብር ገለልተኛ ተቋም እንደመሆኑ ገንቢ የሆኑ የሀሳቦችንና ውይይቶችን የሚቀበል ቢሆንም ሰፊው የኢትዮጵያ ህዝብ በሐሰተኛ መረጃዎች እንዳይታለል አስፈላጊውን ክትትል በማድረግ ለህዝብ ይፋ ያደርጋል ያለው ኮሚሽኑ ሀገራዊ ምክክሩ የሁሉም ኢትዮጵያውያን ነው ሲል አስታውቋልም። ሂደቱ የተጀመረ እንጂ ውጤቱ ገና ነው በማለትም ይህንን ውጤት በትዕግስት መጠበቅ ደግሞ ከመላው የኢትዮጵያ ህዝብ የሚጠበቅ ይሆናል ሲል በመግለጫው አብራርተዋልም። ኮሚሽኑ ትናንት ሐምሌ 13 ቀን 2018 ዓ.ም መገናኛ ብዙሃንን ጠርቶ በሰጠው መግለጫም የምክክር ጉባኤው ታዳሚያን በንዑስ ቡድኖች ተከፋፍለው በተመደበላቸው አጀንዳዎች ላይ መመካከር መጀመራቸውን አመልክቷል። እንደ ኮሚሽኑ ገለጻ ለእያንዳንዱ አጀንዳ 500 ተወካዮችን ያካተተ አብይ የስራ ቡድን ተደራጅተው እያንዳንዱ አብይ ቡድን ደግሞ 50 ተመካካሪዎች ያሏቸው 10 ንዑስ ቡድኖችን የያዘ ሲሆን በአጠቃላይ 80 ንዑስ ቡድኖች በተመደቡላቸው አጀንዳዎች ላይ ውይይት እያካሄዱ መሆኑን አስታውቋልም። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ አካላት በተለይም ከአካታችነትና ገለልተኝነት ጋር ተያይዞ በሚነሳበት ትችት ላይ ምላሾችን ሰጥቷል። ባሳለፍነው ሳምንት በዶይቼ ቬለ የተጠየቁት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተከታዩን ምላሽ ሰጥተው ነበር። ግጭት ውስጥ ሆኖ ማድረግ ይቻላል። ከግጭት እንደተወጣም ወዲያውኑ ያ ግጭት እንዳይመለስ ዳያሎግ ማድረግ ይቻላል። የትም ሀገር የሚደረገው እንደዚህ ነው። ያንን እንግዲህ ወደኛ ሀገር ስናመጣው 93% የሚሆኑ የኢትዮጵያ ወረዳዎች ህዝቦች ሰላም እንፈልጋለን፣ መነጋገር እንፈልጋለን፣ መግባባት እንድንደርስ እንፈልጋለን ብለው ተናግረዋል። ስለዚህ አሁንም በግጭት ላይ እዛ ውስጥ ያሉ ወገኖቻችን በማንኛውም ጊዜ እየተናገርን ያለ እስከ መጨረሻው ድረስ ለመቀበል ዝግጁ ነን ብለናል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በትግራይ ክልል ያንዣበበው የጦርነት ስጋት አሳሳቢ ደረጃ ላይ መድረሱን የፖለቲካ ፓርቲዎችና ተንታኞች እየተናገሩ ነው። ሳልሳይ ወያነ ትግራይ በህወሓትም ሆነ በፌዴራሉ መንግስት በኩል እየተካረረ የመጣ ያለው ሁኔታ ለስጋቱ ዋናው ምክንያት መሆኑን ጠቅሷል። ባለፈው ቅዳሜ ህወሓትን የሚያወግዝ ሰልፍ አዲስ አበባ ላይ የጠራው የትግራይ ሰላምና ለውጥ ፈላጊዎች እንቅስቃሴ በበኩሉ ተቃውሞውን በሌሎች ከተሞች እንደሚቀጥልበት አስታውቋል። ሰልፉ በፌዴራል መንግስት የተዘጋጀ ነው በሚል የተቃወመው ህወሓት ግን መቀሌ ላይ ከህዝብ ጋር እየተከናወነ ነው ባለው ስብሰባ የክልሉን መሠረታዊ ጥያቄዎች ማረጋገጥ ብቸኛ መፍትሄ መሆኑን ጠቅሷል። ሰለሞን ሙጬ ዝርዝር ዘገባ አለው። ትናንት ባወጣው መግለጫ ህዝባችን ወደ ከፋ ጭንቀት ውስጥ ገብቷል ያለው ሳልሳይ ወያነ ትግራይ በትግራይ ክልል ከዓመታት በፊት ጦርነት ሊቀሰቀስ ሲል የነበረው ድባብ ዳግም መባባሱን በአዲስ አበባና መቀሌ መካከል አሉ ያላቸውን መካረሮች ጠቅሶ ስጋቱን ይፋ አድርጓል። ፓርቲው ሁሉም የሲቪል ማህበረሰብ ድርጅቶች፣ የፖለቲካ ፓርቲዎችና የሰላም አጋሮች ለአስቸኳይና ለተቀናጀ የሰላም ግንባታ ጥረቶች አብረው እንዲሰሩም ጥሪ አቅርቧል። የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃን አጽብሃ ዛሬ ለዶይቼ ቬለ እንዳሉት ይህ መካረርና አስጊ ያሉት የጦርነት ድባብ በተለይ ሰሞኑን የዩናይትድ ስቴትስ አምባሳደር መቀሌን ጎብኝተው ከተመለሱ ወዲህ ማየሉን ጠቁመዋል። አምባሳደሩ ወደዛ ከሄዱ በኋላ ከተመለሱ ያሉ የጦርነት ጉሰማ የሚዲያ ፕሮፓጋንዳው ደግሞ በሁለቱም ኃይላት በጣም ከፍ ያለበት ምክንያት ስላለ የጦርነት የሚመስል መንገድ ወደ መጨረሻ ምዕራፉ እየደረሰ የሚመስልበት። በፓርቲው ትንተና መሰረት በትግራይ ክልል የተሰጋው ጦርነት የሚከሰት ከሆነ ከሌላው ጊዜ በበለጠ ወደ ግጭቱ ተስበው የሚገቡ ኃይላት ብዙ በመሆናቸው አስከፊ ውጤት የሚኖረው ነው። ቀጠናውም ወደማይወጣበት አዘቅት እየገባ ስለሆነ ሰላም እንፈልጋለን የሚሉ ትላልቅ መንግስታትም ጫና ማሳደር እንዳለባቸውና እነዚህም ሁለቱም ኃይላት አስገድደው ወደ ጠረጴዛ ካልመለሷቸው አገሪቷ ወደማትወጣበት አዘቅት እየገባች እንደሆነ የሚያትት ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሰላም ማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ ያለው አካሄድ መቆም አለበት በሚል ዛሬ ባወጣው መግለጫ መንግስት ትግራይን እንደገና ወደ ጦርነት ለመክተት እየተንቀሳቀሰ መሆኑን ጠቅሶ ከሷል። ግጭት ሊነሳ ይችላል የሚለው ስጋት የቀጠናውን ሁኔታ ዕለት በዕለት ከሚከታተሉ ተንታኞችም መደመጡ አልቀረም። የአሜሪካው አምባሳደር ማሲንጋ ወደ ትግራይ መሄዳቸው ለኔ ሲምቦሊክ ከመሆን ያለፈ ተጨባጭ ጦርነትን ሊያስቀር የሚችል ውጤት ይኖራል ብዬ አልገመግምም። መቀሌ ከተማ ላይ እየተደረገ ባለ ስብሰባ እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው ያሉት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይን መሰረታዊ ጥያቄዎችን ማረጋገጥ ብቸኛ መፍትሄ እንደሆነ መናገራቸው ተዘግቧል። ሊቀመንበሩ ህልውናችንን ለማረጋገጥ በምንወስንበት ምዕራፍ ላይ እንገኛለን ማለታቸው ለተፈጠረው ውጥረትና የግንኙነት መካረር እንደማሳያ እየተጠቀሰም ነው። በሌላ በኩል ዓላማው የትግራይን ህዝብ መጠበቅ እንደሆነ የተነገረለትና በህወሓት የወጣው አዋጅ ሰፊ የሞት ቅጣት የሚያስከትል የፍርድ ቤት ዋስትናዎችን የሚሸረሽር መሆኑን ባወጣው ዝርዝር ማብራሪያ የጠቀሰው ቅድሚያ ለሰብአዊ መብቶች ኢትዮጵያ ከልዩ ልዩ ድንጋጌዎች መነሻ መብት የሚጥስ መሆኑን የድርጅቱ የህዝብ ግንኙነት ኃላፊ መብርሂ ብርሃነ ዛሬ ነግረውናል። ወደ 17 እና ከዛ በላይ የሚሆኑ ድንጋጌዎች የሞት ቅጣት የያዙበት ሁኔታ አለ። እንደዚሁም ደግሞ ግልጽነት የጎደላቸው ሀረጎች ይዞ በመውጣቱ ህጉ ያለበት ክፍተቶች ነው ለማሳየት ጥረት ያደረግነው። ከሰብአዊ መብት አንጻር ያለው አንድምታ ነው እኛ ማየት የፈለግነው ማለት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ቅዳሜ ዕለት ህወሓትን ለማውገዝ አዲስ አበባ ላይ በተደረገው ሰልፍ ድጋፉን ገልጾ አባላትና ደጋፊዎቹ በሰልፉ በመገኘት እምቢ ለጦርነት የሚል ድጋፋቸውን እንዲያሳዩ ጠይቆ ነበር። የአማራ ብሔራዊ ንቅናቄ አብን የትግራይ ህዝብ ለዘላቂ ሰላምና ለሰብአዊ ደህንነት መረጋገጥ እንዲሁም ሁለንተናዊ ነጻነቱን ለመቀዳጀት የሚያደርጋቸውን የሰላማዊ ትግል እንቅስቃሴዎች ያለ ቅድመ ሁኔታ እንደሚደግፍ የሚያበረታታ መሆኑን ትናንት አስታውቋል። ኢህአፓ በፊናው አንዳንድ በተቃዋሚ ስም የሚንቀሳቀሱ ያላቸው ግን በስም ያልጠቀሳቸው ኃይሎች በትግራይ ህዝብ ላይ የጦርነት ነጋሪት በመጎሰም ለስርዓቱ ያላቸውን ታማኝነት ለማሳየት ጥረዋል ሲል አውግዟል። ፓርቲው መንግስት በሚያስተዳድራቸው መገናኛ ብዙሃን የሚካሄድ ያለው ፕሮፓጋንዳና ዘመቻው የህዝብን ስነ ልቦና ለጦርነት የማዘጋጀት ሙከራ ከ4 ዓመት በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ አንድና አንድ አይነት ነው ሲልም ጠቅሷል። ለዲ ደብልዩ ሰለሞን ሙጬ ከአዲስ አበባ።
በአማራ ክልል የራያ ቆቦ አካባቢ ወጣቶች በህገወጥ መንገድ ወደ ውጭ በሚያደርጉት ጉዞ በርካታ ወጣቶች መሞትና መሰቃየታቸው እየተነገረ ነው። የአማራ ክልል የክህሎት ቢሮ ህገወጥ ስደትን ለመግታት 98 የሥልጠና ማዕከላትን በመክፈት ከ137 ሺህ በላይ ወጣቶችን አሰልጥኖ በህጋዊ ውል ወደ አረብ ሀገራት መላኩን አስታውቋል። ኢሳያስ ገላው ዝርዝር ዘገባ አለው። ወደ ተለያዩ የአረብ ሀገራት የሚሄዱ ወጣቶች በአፋር ክልል በኩል የጅቡቲን ድንበር አቋርጠው ሞትና ስቃይን ተጋፍጠው ወደ የመን ለመግባት ጥረት ያደርጋሉ። ይህ መንገድም በርካቶችን ከመደፈር የህይወት መስዋዕትነትን የሚከፍሉበት መሆኑን የቆቦ ከተማ ወጣት ሰለሞን አሰፋ ይናገራል። አፋር ክልል ምናምን አካባቢ ድረስ በትራንስፖርት ይካሄዳል። ከዛ በእግር የጅቡቲን ድንበር የሚቆረጥበት አለ። በረሃ ነው። ከፍተኛ ውሃ ጥም እዛ ላይ ይኖራል። ሴቶች ከሆኑ ደግሞ በዛ መሀል መደፈር ምናምን ይኖራል። ጉዳት ያደርሱባቸዋል። ነው የመገልበጥ አደጋዎች ምናምን ይደርሳሉና በዚህ መንገድ ነው የሚሄዱ። የመንም ከሄዱ በኋላ እንደዚሁ ያው ትስስሩ ሳውዲ ድረስ ስለሆነ ከፍተኛ ስቃይ ነው የሚደርስባቸው። ዘመዶቿን ለመጠየቅ ወደ ራያ ቆቦ ያመራችው ትግስት ሲሳይም ጦርነትን በመፍራት ጓደኞቿና የአካባቢዋ ወጣቶች ወደ ተለያዩ ቦታ መሰደዳቸውን ትገልጻለች። ሁሉም ሄደዋል። የሉም ጦርነቱ ይጀምራ ምናምን የተባለ ስለሆነ ስለ ወንድ የለም ወጥቷል። የጓደኞች እንኳን የሉም ሄደዋል። በባህርም አውጣቶም ሊሄዱ እንትን ያሉም ወደ ሌላ ሀገር የሚሄዱ አሉ። በራያ ቆቦ አካባቢ ወደ አረብ ሀገር በህገ ወጥ መንገድ መጓዝ የዘወትር ልማድና ተግባር ነው የሚሉት አስተያየት ሰጭ አቶ ሲሳይ ጥጋቡም በቁጥር ደረጃ ግን አሁን መጨመር ይታይበታል ይላሉ። ጊዜ ሄደ፣ 4 ጊዜ ሄደ፣ ወንድሙን በባህር ያጣ እሱ ምናምን የቀረች ምናምን እያዝን ግፍት ከመሻል ሆነ የለም። ምክንያቱም ያለው እንድባባ እዚያ ያለው ሁኔታ ምንም አናደርግም። አይቆይተን ምንም ስለማናመጣ እዚህ ከመኖር ህዝብ ሄዶ በሞት ይሻላል የሚል ድምዳሜ የደረሱ ሰዎች ወጣት ምንም አያደርግም። አሁን የምር ቁጥሩ ምናምን ሰው ተነግሯል። ስለ ቁጥሩ ከሆነ ቁጥሩ በላይ ግን እያወቀው ነው የሚሄድ። የዞብል ከተማ ነዋሪ የሆነው ወጣትም ወጣቶች በዚህ መልኩ በህገ ወጥ መንገድ ወደ አረብ ሀገራት እንዲጓዙ አሁን በክልሉ ያለው ግጭት እንደ ምክንያትነት የሚጠቀስ ነው ይላል። ዋነኛው ምክንያት ነው ምክንያቱም ተሰርቶ ላይ ታድግ ምን ያደርጋል? የአማራ ክልል ስራና ክህሎት ቢሮ ግን ከዚህ ቀደም በርካቶች የተጎዱበት የባህር ላይ ጉዞን ለማስቀረት 98 የሚደርሱ የስልጠና ማዕከላትን በመክፈት ወጣቶች ሰልጥነውና ተገቢውን ሙያ እንዲይዙ በማድረግ 137 ሺህ ወጣቶችን በዚህ ዓመት በህጋዊ ውል ወደ ተለያዩ የአረብ ሀገራት መላኩን የቢሮ ምክትል ኃላፊ አቶ አማራ ለሙ ይናገራሉ። ምልመላውን ከደላሎች ነፃ ለማድረግ ደግሞ የኦንላይን ሲስተም ተዘጋጅቶ በፌደራል ደረጃ ሰልጥነው ተመዝነው ያጠናቀቁ ልጆችን እዚያ ላይ መረጃቸውን በመጫን ልጆችን የሚፈልጋቸው አካል አፕሊኬሽን በሚያቀርብበት ጊዜ በዛ መንገድ እንዲሄድ ለማድረግ ተሞክሯል። በ2018 አጠቃላይ በጀት ዓመት 120 ሺህ ወጣቶችን አሰልጥነን እንልካለን ነበረ። እስካሁን ድረስ ግን ከ137 ሺህ አካባቢ ልጆችን አሰልጥነን ወደ ውጭ እንደሄዱ መረጃቸው ያመለክታሉ። የአማራ ክልልን መሸጋገሪያ በማድረግ ወደ ተለያዩ ሀገሮች ለመጓዝ የሚመጡ ኢትዮጵያውያን ወጣቶችም ሰልጥነው አስፈላጊውን ሙያ ይዘው በህጋዊ መንገድ ከሀገር እንዲወጡም የግንዛቤ ማስጨበጫ ስራም እንደሚሰራ ነው አቶ አማራ ለሙ የተናገሩት። ክልሉን ጸጥታ ምክንያት በማድረግ በዚህ መንገድ ሄደዋል የሚል መረጃ የለንም። ዞሮ ግን የእኛ ክልል በተለይ በጎንደር በኩል ያለው ይሄ ከሱዳን ጋራ ከሌሎች ሀገሮች ጋር የሚያዋስነው እንደ መምጫ ሆኖ ያገለግላል። ከአማራ ክልል ብቻ ሳይሆን ከሶማሌም ከሌላም እየመጡ በዚህ በጎንደር በኩል እየወጡ የምናገኛቸው አሉ። እሱን ለመከላከል ህብረተሰቡ ግንዛቤ መፍጠር ነው። ሰው ሳይሰለጥን በህገወጥ መንገድ ከሚወጣ ሰልጥኖ አብቆ በህጋዊ መንገድ ሊወጣ እንመክራለን። የህዝብ ግብረ ኃይል ያለውን ራሱን የቻለ የፍትህ ቢሮ ነው የሚሰበስበው። ሌሎችም አካላት አለ። ይህንን ለመስራት ጥረት እየተደረገ ነው ያለ። ለዶይቼ ቬለ ዘገባ ኢሳያስ ገላው። የነጭ ሳር ብሔራዊ ፓርክ በአካባቢው ማህበረሰብ ላይ ጫና አሳድረዋል ያላቸውን ዝንጀሮዎች በአልሞ ተኳሾች እያስገደለ ነው። ፓርኩ የዝንጀሮ ቅነሳውን የጀመረው በአካባቢው ማህበረሰብ የክስ መነሻነት ለጉዳዩ መፍትሄ እንዲሰጥ በፍርድ ቤት የተላለፈበትን ውሳኔ ተከትሎ መሆኑ ተነግሯል። የዱር እንስሳት መብት ተቆርቋሪዎች ግን ድርጊቱን ተቃውመዋል። ሸዋንግዛው ወጋየሁ ዝርዝር ዘገባ አለው። አቶ ዮሐንስ ገዝሙ በአርባ ምንጭ ከተማ በሴቻ ቀበሌ የቴሌቪዥን ጣቢያ ተብሎ በሚጠራው ሰፈር የማህበረሰብ ተወካይ ናቸው። አቶ ዮሐንስ ከነጭ ሳር ብሔራዊ ፓርክ ወደ መንደሩ የሚገባው የዝንጀሮ መንጋ ነዋሪውን አላስኖር እንዳለው ይናገራሉ። መኖሪያ ቤት ፈርሷል እየረጋገጡ እየዘለሉበት የመንደሩ ነዋሪ ቤት ሁሉ የለም። ሁለተኛ ህፃን ልጅ በዝንጀሮ የተነከሱ ልጆች አሉ።
ማንም ሰው በር ክፍት ማስቀመጥ አይቻልም። በሰከንድ ውስጥ ነው ቤቱን በጥብጦ እንጀራ ደፍቶ የሚሄደው። ከሱቅ ዞር ማለት አይችልም። ዞር ካለ ዳቦ ይሁን እንጀራ እቃ በጥብጦ ይሄዳል። እዛ አካባቢ ኪዮስክ ከፍቶ ሰው ንግድ መነገድ አይችልም። አትክልቱንማ አንድ የአትክልት ፍራፍሬ በአሁኑ ጊዜ ገበያ ላይ ምን ያህል ይሸጣል? አንድ ግሽጣ፣ አንድ ፓፓያ፣ አንድ ማንጎ ስንት ብር ነው ቢባል የሚያውቀው ያውቋል። በእርግጥ የነጭ ሳር ብሔራዊ ፓርክ አቀማመጥ የአርባ ምንጭ ከተማን ተጎራብቶ እንደሚገኝ ይታወቃል። በሰው ልጅና በዱር እንስሳት መካከል ግጭት መኖሩ ያለ ቢሆንም ምክንያቱ ግን እንደ ሁኔታው ይለያያል። አሁን በነዋሪዎችና በዝንጀሮዎች መካከል የተከሰተው ግጭት ነዋሪዎች ወደ ዝንጀሮዎቹ ሄደው በመስፈራቸው ወይስ ዝንጀሮዎቹ ወደ መንደሩ በመግባታቸው ነው የሚል ጥያቄ ሊያስነሳ ይችላል። አቶ ዮሐንስ ለዚህ ምላሽ አላቸው። ነዋሪ ከረዥም ዓመታት ጀምሮ ህጋዊ ሰው ሆኖ ከተማ ክልል ነው፣ በማዘጋጃ የተመራ ነው። እኔ እንኳን መኖር ከጀመርኩት 1984 በፊት ነው። በዛን ጊዜ አንድ ዝንጀሮ የሚባል ነገር አናውቅም። የዝንጀሮ መንጋ ነዋሪዎች ላይ እያደረሰ ይገኛል የተባለውን ጉዳት ተከትሎም ፓርኩ በፍርድ ቤት ተከሶ ውሳኔ እንደተላለፈበት በኢትዮጵያ የዱር እንስሳት ባለስልጣን በነጭ ሳር ብሔራዊ ፓርክ የዱር እንስሳት ባለሙያ የሆኑት አቶ መሐመድ መጸሎ ለዶቼ ቬለ ተናግረዋል። ውሳኔም አስወስነዋል። ከቻሉ ጉዳት ያደረሱ እንስሳት ቅነሳ ወይም እንዲደረግ፣ ካልተቻለም ደግሞ ጉዳቱ ካሳ ተቋሙ እንዲከፍል የሚል ውሳኔ ነው ፍርድ ቤቱ የወሰነው። ከዛ ጋር ተያይዘው አንደኛ ውሳኔውን ለመተግበርም ሲባል ነው፣ ሁለተኛ ደግሞ ለአካባቢው ማህበረሰብ እፎይታ ለመስጠትም ሲባል ነው። የተወሰኑትን ቅነሳ ትናንትናም ከትናንት ወዲያም ተደርጓል። አወጋገዱ እንግዲህ በጥይት ነው። እነዚህ አልሞ ተኳሾች አሉ። የአደን ስልጠና የወሰዱ ባለሙያዎች አሉ። ያም ሆኖ ፓርኩ እየወሰደ ያለው የመቀነስ እርምጃም ከዱር እንስሳት መብት ተቆርቋሪዎች በኩል ትችቶች እየቀረቡበት ይገኛል። የዝንጀሮዎች ቅነሳ አዲስ አለመሆኑንና በተወሰነ ዓመታት ተፈጻሚ የሆነ የመጣ ተግባር መሆኑን በነጭ ሳር ብሔራዊ ፓርክ የዱር እንስሳት ባለሙያው አቶ መሐመድ መጸሎ ተናግረዋል። የዱር እንስሳትን የማስተዳደር ስልጣን የተሰጠው ለኢትዮጵያ የዱር እንስሳት ባለስልጣን መሆኑን የጠቀሱት አቶ መሐመድ ችግሩን የሚያውቀው ቦታው ላይ ያለው ነዋሪ ነው ይላሉ። እነዚህ ከእንስሳት መብት ጋር የሚያይዙ ሰዎች ቦታው ላይ ያለው ነው ህመሙን የሚያውቀው። ዝንጀሮ የሚያደርሰው ተጽዕኖ በጣም የከፋ ነው። የእኛ መደን እንደ ባለሙያም ስናይ ብዙ ጉዳት ነው የደረሰው። ወደ 6 ዶሮ ተበልቶብኛል የሚል እዛው እኛ ሰፈሩ ላይ አናሊሲስ ስንሰራ ሁሉ ይህን መረጃ ሲሰጠን ነበር። ይሄ እኮ የማስተዳደር ስልጣኑም የተሰጠው ለኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ነው። ከማስተዳደር አካል አንዱም ነው ቅነሳው። ለምሳሌ በሰውና በተፈጥሮ መሀል ግጭት ሲኖር ከአንድ አካባቢ ወደ ሌላ አካባቢ ሽፍት ወይም ይደረጋሉ። እነዚህ ለማዳ ወይም የማይተናከሉ ሲሆኑ፣ እነዚህ ግን ደግሞ ሌላ ቦታ ሽፍት ማድረግም ስለማይቻል ያለው አማራጭ መቀነስ ነው። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ። የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። ጀርመን ለአፍሪቃ ህብረት 4 ፕሮግራሞች የሚውል የ12.1 ሚሊዮን ዩሮ ተጨማሪ እርዳታ ሰጠች። እርዳታው ጀርመን የአፍሪቃ ህብረትን አጀንዳ 2063 ለመደገፍ ያላትን የቀጠለ ቁርጠኝነት የሚያሳይ መሆኑን አዲስ አበባ የሚገኘው የጀርመን ኤምባሲ አስታውቋል። ጀርመን ከአፍሪቃ ህብረት ዋነኛ አጋር ሀገራት አንዷ መሆኗን ለዶይቼ ቬለ የገለጹ የዓለም አቀፍ ግንኙነት ባለሙያ ድጋፍ የሚደረግላቸው ፕሮግራሞችን በጋራ የተመረጡ መሆናቸውን አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል። ይፋ ከተደረገው 12.1 ሚሊዮን ዩሮ ውስጥ ከፍ ያለው ገንዘብ የተመደበለት የተቀናጁ መተላለፊያዎች ወይም ኮሪደሮች ለአፍሪካ የኢኮኖሚ እድገት የተሰኘው የጋራ ፕሮግራም ነው። ይህ የአፍሪካ ህብረትና በጀርመንኛ ምህጻረ ቃል ጂአይዜድ ተብሎ የሚጠራው የጀርመን ዓለም አቀፍ ትብብር ኮርፖሬሽን የጋራ ፕሮግራም የአፍሪካ የትራንስፖርትና የንግድ መስመሮች አህጉራዊ ንግድን የሚያሳድጉ እንዲሆኑ ለማድረግ የሚሰራ ነው። የጀርመን ኤምባሲ ትናንት ባወጣው መግለጫ እንዳመለከተው ይፋ ከተደረገው ገንዘብ ውስጥ 5.6 ሚሊዮን ዩሮ የሚሆነው አሁን ያሉትን የዚህን ፕሮግራም ዓላማዎች ለማሳደግ ይውላል።
ከነዚህ አንዱ አዋጭ የሆኑ ማለትም ባንኮችና የግል ኢንቨስተሮች እምነት ሊጥሉባቸው የሚችሉ መሰረተ ልማቶችን ማስፋት እንደሆነ ተመልክቷል። 3 ሚሊዮን ዩሮ የተመደበለት ሌላው ፕሮግራም በአፍሪካ ያለውን ህገወጥ የገንዘብ ዝውውርና አወጣጥ በመዋጋት ለልማት የሚውለውን ገንዘብ በማሳደግ ላይ የሚያተኩረው ነው። በጂአይዜድ እና በአፍሪካ ህብረት የሚካሄደው ይህ ፕሮግራም ህገወጥ አሰራርን ከመዋጋት በተጨማሪ የአፍሪካ መንግስታት የገንዘብ አሰባሰብ በሚሻሻልበትና የገቢ መጠን በሚጨምርበት ሁኔታ ላይ ይሰራል። በእንግሊዝኛው ምህጻረ ቃል አይኤስኤስ ተብሎ በሚጠራው የጸጥታ ጥናት ተቋም የናይጄሪያ ቅርንጫፍ ከፍተኛ ተመራማሪና የዓለም አቀፍ ግንኙነቶች ባለሙያ የሆኑት ዶክተር ኡንዱቡሲ ክርስቲያን አኒ እንደሚሉት የአውሮፓ ህብረትና ጀርመን ከአፍሪካ ህብረት ዋነኛ አጋሮች መካከል ናቸው። እና በአብዛኛው የአውሮፓ ህብረት ከዋነኛ አጋሮች አንዱ ወይም እነዚህን ሰፊ የሰላምና ጸጥታ እንቅስቃሴዎች የሚደግፍ ትልቁ አጋር ነው። ነገር ግን ደግሞ ጀርመንም አለች። ለድርድር፣ ለአቅም ግንባታና ለመሳሰሉት ድጋፍ ታደርጋለች። አህጉራዊው ተቋም የአፍሪካ ህብረት ለዓመታዊ እንቅስቃሴዎቹ በውጭ አጋሮቹ ላይ ያለው ጥገኝነት አሁንም ከፍተኛ መሆኑን መረጃዎች ያመለክታሉ። ዶክተር አኒ እንደሚሉት ህብረቱ በተለይ ለፕሮግራሞች የሚሆን ገንዘብ የሚያገኘው ከዓለም አቀፍ አጋሮች ነው። The African Union relies on international partners, especially when it comes to programs. The African Union funds its operational budget, but when it comes to programs such as የአፍሪካ ህብረት በተለይ ለፕሮግራሞች የሚሆን ገንዘብ ከማግኘት አንጻር በዓለም አቀፍ አጋሮች ላይ ጥገኛ ነው። ህብረቱ ለስራ ማስኬጃ በጀቱ ወጪ ያወጣል። ነገር ግን አንዳንድ ፕሮግራሞች ለምሳሌ የሰላም ማስከበር እንቅስቃሴዎች፣ የግጭት መከላከል ስራዎች፣ የምርጫ መታዘብ ስራዎችና የመሳሰሉት የአፍሪካ ህብረት ሊያገኝ የማይችለውን ከፍተኛና ተገማች ያልሆነ ገንዘብ ያስወጣሉ እና የአፍሪካ ህብረት ምን ያህል በዓለም አቀፍ አጋሮች ላይ ጥገኛ እንደሆነ የሚያሳየው አካሄድ ይሄ ነው። አባል ሀገራት ከአህጉሪቱ ውጭ ከሚያስገቧቸው ምርቶች ዋጋ ላይ 0.2% ለህብረቱ የሚያዋጡበትን አሰራር የጠቀሱት ተመራማሪው አህጉራዊው ተቋም በዚህ መንገድ ወጪውን ለመሸፈን እየሰራ መሆኑንም አመልክተዋል። የጀርመን ኤምባሲ በመግለጫው እንዳመለከተው ይፋ ከተደረገው ድጋፍ 2 ሚሊዮን ዩሮ የአፍሪካ ህብረትን የጤና ስርዓት ለማጠናከር ለተቀረጸው ፕሮግራም፣ ቀሪው 1.5 ሚሊዮን ዩሮ ደግሞ የአፍሪካን የኃይል ሽግግር ለማፋጠን ለተቀረጸው ፕሮግራም የሚውል ነው። ከጤና ጋር የተያያዘው ድጋፍ የኢቦላ ወረርሽኝን ከመከላከል አንጻርም እገዛ እንደሚያደርግ ጠቁሟል። ድጋፍ የሚደረግላቸው ፕሮግራሞች የሚመረጡት በጋራ መሆኑን ዶክተር አኒ አስረድተዋል። የጋራ ፕሮግራሞች ስንል ለምሳሌ ምን ማለት ነው? ሁለቱ ወገኖች አንድን የገንዘብ መጠን ለተመረጠ ዓላማ ያውላሉ ማለት ነው። ለምሳሌ ጀርመን ከአፍሪካ ህብረት ጋር በመገናኘት የገንዘብ ድጋፍ የሚፈልገው ለየትኛው ዘርፍ እንደሆነ ትጠይቃለች። ከዛ ለአቅም ግንባታ ይሁን ወይም የአፍሪካ ህብረትን ስራዎች በማጠናከር ላይ ላለሙ እንቅስቃሴዎች የሚውለው ገንዘብ ይጠየቃል። ይፋ የተደረገው ተጨማሪ ድጋፍ ጀርመን ከአፍሪካ ህብረት ጋር ያላትን የቆየ አጋርነት ያጠናክራል ሲል በአዲስ አበባ የሚገኘው የሀገሪቱ ኤምባሲ በመግለጫው አመልክቷል። ጀርመን የአፍሪካ ህብረትን አጀንዳ 2063 ለመደገፍ ያላትን የቀጠለ ቁርጠኝነት እንደሚያሳይም አስታውቋል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። ዜና መጽሔቱ የዛሬው አበቃ።